ሁሉም ዳሩን ይዞ የራሱን በደል ያወራል። ታሪክን መማሪያ ማድረግ ሲቻል መበቀያ ካደረግነውም ከረምረም ብለናል። ሁሉም ተበዳይ ነው፣ ማን ይሆን በዳዩ? ሁሉም ተጎጂ ነኝ ባይ ነው፣ ማንስ ይሆን ጎጂው? ሁሉም ተጠቂ ነኝ ይላል፣ ታዲያ ማን ይሆን አጥቂው? ማንስ ይሆን? ያልተፈታ ቅኔ ነው። የሀገሬን ምስቅልቅል ሳስበው አንዲት ሐዘን ሲደራረብባት ለተገጠመላት ግጥም ምላሽን የሰጠችና ትዝ አለች። የሞተው ወንድምሽ የገደለው ባልሽ ሐዘንሽ ቀጣጣ ከቤትሽም አልወጣ ቢሏት የገደለው ባሌ የሞተው ወንድሜ አሁን ምን ልናገር ሐዘኔ ላይ ቆሜ ያለች ይባላል። እናም ባጭሩ ሐሳቤን የገለጽኩ መስሎኝ ነው እንጂ ገጣሚ እንኳን አይደለሁም። ነገር ግን ያልተገላበጠ አረረ ነውና ዝምታን አልመረጥኩም። የራሴ ሐሳብ ነው። ቆም ብለን ማሰብ ያስፈልገናል። ይሄ ትውልድ አዲስ ቀመርም ያስፈልገዋል። ትናንትናን የሚተርክ ሳይሆን ነገን የሚያንጸባርቅ እይታ ያስፈልገዋል። ለዚህ ደግሞ ምንጽር መቀየር ሳይሆን ሁሉንም በአንድ ምንጽር ማየት በቂ ነው። ተጨማሪ መብቴ ለማግኘት ደግሞ ምሁርና ፖለቲከኛ ወይ ደግሞ ከረባት አጥልቆ ለብዙ ሰዓት በአዳራሽ ውስጥ የሚያወራ ካቢኔ ሳይሆን ምንም ቀለም ያልቆጠረውንና ሞፈርና ቀንበሩን ሸክፎ የሚጓዘውን ገበሬ ወይ ደግሞ እርጅና የታጫጫነውን በጣሊያን የኢትዮጵያ ወታደር ብንጠይቀው ችግሩን ከነመብቴው እንደሚነግረን አልጠራጠርም። ምክንያቱም እሱ ኢትዮጵያን የሚያውቃት በዚህ በክፉና ዘረኝነት በሚባል በሽታ ከመጠቃቷ በፊት ነው። ስለሆነም እኔም በሆነ አጋጣሚ ወደ አንድ የ96 ዓመት አዛውንት ምን እንደሚሉኝ ለመስማት ወደድኩ። ከዛም ምን ሆነን ነው እንደ እናንተ በአንድነት በፍቅር መኖር ያልቻልነው ብዬ ጠየቅኳቸው። መልስ ሲሰጡኝ ግን ምንም አላቅማሙም። ከመቀስፈት በሚባል ደረጃ በፍጥነት ልጄ ሌላ ምንም አልሆንም፣ የምንናገረውን ስለማንኖር ነው አሉ። ምን ማለት ነው አልገባኝም አልኳቸው። ትንሽ ዘርዘር እንዲያረጉልኝ ፈልጌ ይሄን እኔን ጨነቀኝ። እሳቸው ግን ከዚህ በላይ ማውራት አልፈለጉም። ነገር ግን እኔ በደንብ እንዲያብራሩልኝ በድጋሜ ጠየቅኳቸው። ጨክነውም አልጨከኑምና ዘግየት ብለው ቀጠሉ። ድሮ የአገር ሽማግሌ እንኳን ከመረቀ መረቀ ነው፣ ማለትም ካንጀቱ ነው በቃ አሉኝ። ትንሽ ግራ መጋባቴን አዩና የሚናገረውን ነው የሚኖረው ማለቴ ነው አሉ። አሁንስ አልኳቸው። አሁንማ የድሮው ቃል እንደ መጥፎ ታሪክ ይነገራል፣ ተግባሩ ደግሞ ጭራሽ ተቀብሯል። ያው ከድሮ በተቃራኒ ነው ያለነው ማለት ነው ብለው ዝም አሉኝ። እኔ ግን አሁንም ተስፋ አልቆረጥኩም። እናም ምሳሌ ስጡኝ አልኳቸው። ከት ብለው ሳቁና ምሳሌ ስጠኝ እንጂ ምሳሌ አታድርገኝ ሲሉ አልሰማህምን ልጄ አሉኝ። ይቀጥላል።